የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እስልምና ጉዳዮች ምክር ቤት ሥራ አስፈጻሚ ሐጅ መሐመድ ጅብሪል የረመዳን ወር በሙስሊሙ ማህበረሰብ ዘንድ ትልቅ ትርጉም ያለውና ወርቃማ ወር ነው ብለዋል። ወሩ በጣም ወርቃማ ወር ነው። ሙስሊም ዘንድ ሪዝቅ ሁሉ ይዞ ይመጣል። ባለሀብቶቹም ችግረኞች ይረዳሉ። ቀን መጾም ነው። ማታ ሰላት ተራዊ ይባላል አለ። ከዛ ደግሞ 10 መጨረሻ 10 ላይ ተሐጁዳ ይባላል። ተሐጁዳ ደግሞ 8 ሰዓት በኋላ ተነስተን የሚሰግደው ሰላት ብዙ ጸሎቶች ዱዓዎች አሉ። በዚህ ይተላለፋል። ሁሉም በደስታ ነው የሚያሳልፈው። በጣም ደስ ይላል። አልহামዱሊላህ ረብል ዓለሚን። ይህንን ወር ልዩ ከሚያደርጉት ሃይማኖታዊ ትውፊቶች መካከል አንዱ የመረዳዳት ባህል መሆኑን የጠቆሙት ሐጅ መሐመድ ጅብሪል ያለው የሌለውን የሚጠይቅበትና በርካታ ሃይማኖታዊ ስርዓቶች በአግባቡ የሚከወኑበት ወር ነው ብለዋል። መግቢያ ላይ ሰውም ያጃ ተብሎ የሚሰጥ እርዳታ አለ። በጎ አድራጎቶች አሉ ለዚህ ተቋቋሙ በወጣትም በሴትም እሱን እርዳታ ሰጡ። ጾም ይጀምራሉ። ጀምሮ ያለው ደግሞ መሃል ዘካ የሚባል ነገር አለ። ሁለት አይነት ዘካ አለ። ዘካተል ማል የገንዘብ ዘካ ማለት ነው። 205 ብር ከ1025 ብር ተብሎ ይታሰብና ከ30 ከብት አንድ ከ40 በግ ወይም ፍየል አንድ በግ ሲት የሚል አለ። መጨረሻ ላይ ደግሞ ዘካተል ፍጥር ተብሎ አሁን በቤቱ የሚበላ ምግብ ያለ ሰው 2 ኪሎ ተኩል እህል ይሰጣል። ይሄ ግዴታ ስለሆነ ባለሀብት ቤትም ምስኪን ቤትም በሰውም እኩል ነው። በቃ ሁሉንም ያገኛሉ ታች ያሉ ሰዎች። በመተጋገዝ በሚያልፈው በዚህ ወር የተለያዩ የደግነት ተግባራትን የሃይማኖቱ ህግጋት እንደሚያስተምሩ ገልጸዋል። ለፈጣሪ በመታዘዝ ህግጋትን በማክበር በስግደትና በዱዓ ህብረት የሚጠናከርበት ነው ብለዋል። ኢድ ማለት ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ነው። 2 ረካ ሜዳ ላይ ሰፊ ቦታ ላይ ነው የሚከናወነው። ቤት ላይ መስጊድ ላይ ከመሆን እንደው ሜዳ ነው የሚሻለው። ለምን ስብስብ አለ፣ የራሱ አስተዋጽኦች አሉ። እርዳታ ነገር ካለ መስጊድ መገንባት የሆነ ነገር ላይ ብር ማውጣት አለ፣ መደጋገፍ አለ። ይሄ እስልምናውን ከፍ ማድረግ ጎላ አድርጎ ደካማዎችን ጠይቆ እርዳታም ካለ በማበርከት ስለሚሰገድ ስለ ወሳኝ ስለሆነ ይሄ ኢድ ጉብኝት ማለት ነው። በየአመቱ ወጥቶ ይሄን ጾሙን ስለፈታ ምስጋናውን እያቀረቡ ተሰብስቦ ዱዓ ተደራርጎ 2 ረካ ሰግዶ የሚመለሱበት ስለሆነ ኢድ አልፍጥር ወሳኝ ነው። ሁሉም ሰው ይወጣል። እንደውም ሴትም ወንድ ልጅ ሕፃን ሳይል ይወጣል። በእስልምና ሃይማኖት አስተምህሮ መሰረት ህግጋትንና የፈጣሪን ትእዛዞች ተግባራዊ በማድረግ ኢድ አልፈጥርን ማክበር እንደሚገባ አሳስበዋል። አንድ አላህን መመስከር ማወቅ፣ ነቢዩን ማወቅ፣ ሁለተኛ ሰላት መስገድ፣ ወይታው ዘካ፣ ሶስተኛ ዘካ ነው። ዘካና ሰላት ጥምር ነው። አንድ ተጣምሮ የመጣ ነገር ነው። የሚሰግድ ሰው ዘካ አይከለክልም። ዘካዎች እንዳይቀሩ ችግርተኛ ተረድቶ አቅም እንዲያገኝ ስለሆነ ዘካተል ፍጥር ግዴታ ነው። ማንኛውም ሰው እንዳያስቀር ሸሪዓ እንዳለው ይህ ሲሰጥ ደግሞ ጥሩ ነገር መስጠት አለበት። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል እስልምና ጉዳዮች ምክር ቤት ሥራ አስፈጻሚ ሐጅ መሐመድ ጅብሪል በመላው ዓለም ለሚገኙ የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ኮንካ ውስጥ ያሉ ቤተሰቦች እንደውም ሳይለም ወደ ያሉ አሉ። በአጠቃላይ ከፋ ዞን ውስጥ ያሉ ሙስሊሞች ኢትዮጵያ ውስጥ ያሉ ውጭም ውስጥም ያሉ እንኳን ደረሳችሁ ላለው በሰላም አላህ አመት ያድርሰን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።